ነገር የምታረገኝ የሉላ አክስት ብሎ ተናግሮ ነበር። ያቺ ሴት ማናት ተብሎ ሲጠየቅ ያው አቶ ገረሞ ተናግሮ ነበር። የታፈሰ ውሽማ አለው የእህቴ ጓደኛ ናት ብሎ ተናግሮ ነበር። በዚህ ስራ ላይ በሉል ስራ ላይ ሁሉ ነገር የምትሳተፈው የታፈሰ ፍቅረኛ አለች ብሎ ተናግሮ ነበር። ያቺ ፍቅረኛ ደግሞ ማናት ከየት ነው የመጣችው ተብሎ አፈላልጎ ሚኪን አግኝተዋት ነበረ። ዛሬ ብዙ ሚስጥር ወጥተዋል። ውድ ቤተሰቦች የሉል ያክስቱ ልጅም ስለ እናቷ ብዙ ሚስጥር ነው የተናገረችው። ሉልን የተመረዘው በምግብ ነው። ሉል አንድ ቀን አክስቱ ቤት በሄደበት ነው መጀመሪያ ለምን መጣ፣ ለምን ቤት ገባ፣ ለምን አስገባሹ ብላ ከኔ ጋር ብዙ ግጭት ፈጠርን። ከዛ ይቅርታ ብዬ ጠየኳት። ሉል በአጋጣሚ ነው የመጣው ነበረው። ስለዚህ ቤት የምታግዘን ልጅ ገብታ የሆነ ነገር ብላ ነግራት ሉል ስም ጠርታ እንደዚህ አድርገሽ እንደዚህ አድርጊ ስትላት ጊዜ ሰምቻለሁ። ግን እኔ በምንም ተአምር ሉልን በምግብ ትመርዘዋለች ብዬ በምግብ ታቅምሰዋለች ብዬ እኔ አላሰብኩ ነበር። ከዛ ሉል ታሟል፣ ሉል ተመርዘዋል ሲባል ነው የዛ ቀኑ ትዝ ያለኝ። ስለዚህ ሉል እኛ ቤት የመጣ ቀን ነው እናቴን በምግብ አብልታ የመረዘችው ብላ ነው የተናገረችው። ምን አይነት ዘመን ላይ እንደመጣን አላውቅም። ለምንድነው ሉልን በዚህ ልክን የጠላችው ተብሎ የታፈሰ ፍቅረኛ ስትጠየቅ ድሮ ወንድሟ የሞተ ጊዜ እሷ ናት ብሎ ሉል ተጠራጥሯት አሳስረዋት ነበር። በዛ ነገር ቂም ይዛበት ብዙ ጊዜ ሉልን ለማጥፋት ማትፈነቀለው ድንጋይ የለም። ብዙ ጊዜ እሱ ለማጥፋት ሰው ገዝታለች፣ ብዙ ነገር አድርጋለች፣ ግን አልተሳካላትም። ምክንያቱም ሉል ሁል ጊዜ ከጎኑ ሰው ስለማይጠፋ ሉልን ለማግኘት አልቻለችም እንጂ በሉል ላይ ብዙ ጊዜ ታወራለች። እሱ ልጅ ማጥፋት ነው የምፈልገው፣ እሱ ልጅ ማስወገድ ነው የምፈልገው ብላ ብዙ ጊዜ በሉል ስም ታወራለች። በጣም ቅይም ውስጥ ነው ያለችው፣ እልህ ውስጥ ያለችው ነው ብላ የተናገረችው። ውድ ቤተሰቦቼ ዛሬ የገዛ ልጇ እኔ እናቴ መሆኗ ያጠራጥረኛል። እናቴ በህይወቷ እንዲህ ነገር እንደምታረግ እኔ ያላቅም ነበር። እናቴ በአዳ ምልኮ ነው የምትሰራው ነው የተባለችው። የሉላ ክስት በአዳ ምልኮ ትሰራለች፣ ጥንቁልና ታደርጋለች። ብዙ ሰዎችን ከክፍለ ሀገር ድረስ ቤቷ ድረስ እንደሚመጡ ነው የተናገረችው። ልጠፋ 10 ቀን ሲቀራት የሆነ ቦታ እንሄዳለን፣ ታይዋለሽ፣ ያ ስራ ከተመቸሽ ትሰሪያለሽ፣ ሱቅ መከፍትልሻለሁ ብላኝ ነበር። ስለዚህ ያ ነገር ምንድነው ብዬ እኔ ማለት ተጠራጥርኩ ነበር። እናቴ ስጠፋ ጊዜ የት እንደገባችና የት እንደወጣች ምንም ማቀው ነገር የለም። እህቷ ጋር ሂጂ እህቴ ታማለች ዛሬ ከሷ ጋር ዳሪ ብላኝ ሄድኩኝ። ጠዋት ስመጣ ጊዜ እናቴ ጠፍታለች፣ ስልኳም አጥፍታለች። እኔ እናቴ በመጥፋቷ ምንም አይነት ስጋት ውስጥ አልገባም። ምክንያቱም ሉልን በመርዝ ስለመረዘችው እኔ ውስጥ ተቃጥሯል። በጣም ተናድጃለሁ። አንድ የእሷ ጓደኛ ከክፍለ ሀገር የምትመጣ አለች። እሷም እንደዚህ ጥንቁልና ነው የምትሰራው። በብር አልተስማሙ። ከዛ 3-4 ቀን እኛ ቤት አድራ ነበረ። ምንድነው ከእናቴ ምን አይነት ስራ ነው የምትሰሩ ስላት ጊዜ አንቺ ልጅ ነሽ፣ ገና ነሽ፣ እናትሽ ራሷ ትነግርሻለች። አይ ንገሪኝ፣ እኔ ልጅ አይደለሁም፣ ሁሉ ነገር አውቃለሁ። የእናቴ ደካማ ጎኗ ለማወቅ እፈልጋለሁ ስላት ጊዜ እናትሽ ባዳ መልኩ ነው የምትሰራው፣ እናትሽ ባዳ መልኩ ትሰራለች። ስለዚህ ላንቺም ወደ ኋላ ምትል እናት አይደለችም። እናትሽ በጣም ኃይለኛ ናት። ስለዚህ እንደ ልጅም እናትሽን ብትሆንም ተጠንቀቂያት። ግን አንድ ልጅ አለ ለመጥፋት የምትሞክር፣ ያ ልጅ ደግሞ ዘመዳችሁ ነው፣ ግን ማን እንደሆነ አላቅም ብላ ነግራይ ነበረ ነው ብላ ነው የተናገረችው። ውድ ቤተሰቦቼ የሉላ ክስ ጠፋ ጊዜ የልጇ አልነገረቻትም፣ የታፈሰ አልነገረችውም፣ የታፈሰ ውሽማም አልነገረቻትም። በድንገት ነው የጠፋችው። ለምን ያለሁበት ቦታ ካወቁ ይናገራሉ፣ ያስይዙኛል ብላ ነው። እውነትም ጀግና ከሆነች እውነትም ወንድ ከሆነች ለምን ጠፋች? ሉል በምግብ እንደተመረዘ ስላወቀች ሉልን በምግብ እንደመረዘችው በቤት ሰራተኛዋ ለሉል ያ ምግብ መርዛ እንድሰጠው ካደረገች በኋላ ከዛ በኋላ ሉል ተመርዘዋል። ምክንያቱም ሉል ያለበት አሁን ያው ባይሻለውም ደህና ነው፣ ግን ሃይማኖትን ወደ ጠበል ሂዶ እያንዳንዱ ነገር እንደተናገረ ስላወቀች ጠፍታለች። ካልፈራች ካላደረገችው ለምን ተሰወረች? ለምን ጠፋች? ለምንድን ነው የተሰወረችው? ምክንያቷ ምንድን ነው? ስለዚህ ይሄ እጅዋ አለበት ማለት ነው። ውድ ቤተሰቦቼ ይሄ ነገር እጅዋ አለበት። እጇ ባይኖርበት ኖሮ የገዛ ልጇን እንደዚህ ብላ አትናገርም ነበር። እናቴ ያደረገችው በሙሉ ታድርጓለች። ምክንያቱም ለሉል ተኝታ አታድርም ነው ያለችው።
ለሉል አንድ ቀን ተኝታ አታድርም። ሉልን ለማጥፋት ቀን አደፋ ነው የምትለው። አንድ ቀን ተኝታ ወገቧ መሬት ነክቶት አታውቅም። ለምን በዚህ ልክ ሉል እንደምጠራው አላውቅም፣ ግን ደረሰች እኮ አገኘችው፣ በምግብ አግኝተዋለች። እሺ ተመልሳችሁ ነውና ውድ ቤተሰቦቼ አቶ ገረመው የሚባለው አቶ ገረመው ልበለው እንጂ ለስም አስተማሪ እኔ ምንም ነገር የሰራሁት ነገር የለም፣ እህቴና ታፈሰ ናቸው ሁሉ ነገር የሚሰሩት ብሎ ነው የተናገረው ነበረው። ዛሬ የታፈሰ ውሽማ ምን ብላ ተናገረች? እኛም ያመላልሰን ከአንድ ቦታ አንድ ቦታ የሚወስደን ሰው እንዳያየን በድብቅ ቦታ የሚቀያይረን ገረመው ነው። ከታፈሰ በፊት መጀመሪያ እህትና ወንድሞች ናቸው በሉል ላይም በማንኛውም ሰው ላይ ወንጀል የሚሰሩ ገረሞና እህቱ ናት። የገረመው እህት ወይስ የሉላ ክስት ናት ብሎ ነው የተናገረችው። ግን ገረሞ ምንድን ነው? እኔ ምንም አውቀው ነገር የለም፣ እኔ ከጨዋታ ውጪ ነኝ። ታፈሰና እህቴ ሲወያዩ ወደ ውጭ ውጣ ነው የሚባለው። ሁለታቸው ተወያይተው ነው የሚያደርጉት ነው ያለው ነበረው። ግን ዛሬ ጉድ ወጥተዋል። ትናንት አቶ ታፈሰውን ተናግሮ ነበር እኮ እሱም አለበት ከክፍለ ሀገር የመጣው እኮ ከእሷ ጋር ወንጀል ሊሰሩ ነው፣ ሰውን ለማጥፋት ተመካክረው አስተማሪነት አቋርጦ እኮ ነው የመጣው ብሎ ተናግሮ ነበር። ግን እኛ አላመን ነው፣ ማንም ሰው አላመነውም ነበር። ለምን? በአቶ ታፈሰ ላይ ገረሞ ብዙ ነገር ስለተናገረ ማለት ነው። ግን ዛሬ ውድ ቤተሰቦች እውነት ወጥተዋል፣ ከአንድም ሁለት። ምክንያቱም መኪና ይዞ ኮንትራት ይዞ መቶ የሚወስደን ድብቅ ቦታ የሚወስደን ያለውን መረጃ በሙሉ የሚነግረን ገረመው ነው ብላ ነው የተናገረችው። አስቡት ቤተሰቦች። እሺ አቶ ታፈሰ ለምን ቪዲዮ ተያዘበት ሲባል የወርቁ እናት ጋር የቤት ካርታ አለ፣ ወርቅ አለ፣ ዳይመንድ አለ፣ ብዙ ሀብት አለ። ያ ሀብት የሉል አክስት ትፈልገዋለች። ስለዚህ አቶ ታፈሰ የሉል አያት ያሉበት ቦታ ስለሚያውቅ ይሄ ቪዲዮ ሚዲያ ላይ ለቅብሃለሁ፣ ለባለቤትህም አሳያታለሁ፣ ካልሆነ ደግሞ የሉልና አያት ጋር ሂደህ ያለው ንብረቶችን ዘርፈህና ነው ያለችው። ግን አልተሳካም፣ አልተገኘም። ምክንያቱም እነዛ ንብረቶች በሙሉ የት እንዳሉ ወርቁ ራሱ አያውቅም። ወርቁ አሁን በታገተበት ቦታ የምታሰቃየው የቤታችሁ ካርታ ፈርማ ስጠኝ፣ ሁለተኛ ደግሞ ቤታችሁ ውስጥ ንብረት አለ፣ ሀብት ብዙ ሀብት አለ፣ የተቀበረ ወርቅ አለ፣ የተቀበረ ዳይመንድ አለ። እነዛ ንብረቶችን በሙሉ ለእኔ ያስረክበኝ ብለ ነው አሁን የሉልን አባት አሳግታ መከራውን የምታበላው 30 ዓመት በሙሉ። እና አሁን እቺ የሉል እናት ውድ ቤተሰቦቼ ከሰው ጋር ትቆጠራለች? ሰው ናት ማለት እኔ ሰው ናት አይደለም። በነገራችን ላይ ባዕድ አምልኮ የሚሰሩ ሰዎች ከሰውኛ ባህሪ ከወጡ በኋላ እኮ ነው ለስም ሰው ናቸው፣ ግን የሰው ባህሪ የላቸውም። ለምን ብትሉኝ አንድ የሰው ባህሪ ያለው ሰው አንድ አባት 30 ዓመት በሙሉ ለንብረት ብሎ ማሰቃየት ይኖርበታል? እንደዚህ አይነት ህሊና ይፈቅደዋል? 30 ዓመት በሙሉ እንዴት የሰው ልጅ ህሊናው ፈቅዶለት አንድ ሰው በአንድ ቤት ወያት ገለው ወያት ምረው ወያት ለቀው እንዲህ የሆነ ነገር ማድረግ እኮ ትችላለች። ግን እሷ እንዳይሞት እንዳይድን ሰው እንዳያገኝ እንዳይበላ አየር እንዳያገኝ አፍናው የተጫወተችበት ነው የሉልን አባት። እና እቺ ሰው ናት? ካውሬ እኮ አትሻል። ውድ ቤተሰቦቼ ይቅርታ አድርጉልኝና ምንም አይነት የሰው ባህሪ የላትም። የልጇ ማትመለስ እናት፣ የገዛ ቤተሰቦቿ ማትመለስ እናት፣ ባለ ትዳርንን በቪዲዮ በመጠጥ ምግብ መጠጥ ላይ መድኃኒት አድርጋ እንዲሰክር አድርጋ ካልሆነ ሴት ጋር እንዲተኛ የምታደርግ ሴት እኔ ምንም ነገር አልልም። በሉል አባት ይብቃችሁ። 30 ዓመት በሙሉ አንድ ሰው አሳግቶ ማሰቃየት ማለት ይሄ በሰውኛ ባህሪ የሰው ህሊና አለኝ የሚሰው እንደዚህ ነገር አያደርግም። እመኑኝ፣ በ100% እመኑኝ። እሷ አይምሮ የላትም። አሁንም የሰው ወራት ያኔ ከሰውነት ተራ ወጥታ ወደ ጂኒዎች ዋጋ ወደ ሴጣን ጋር ተጠግዳ ወይ ወንዝ ውስጥ ውሃ ውስጥ ገብታ ነው የምትኖረው ይሆናል። በቃ ምክንያቱም ሰው አይደለችማ፣ ከሰውኛ ባህሪ ወጥታለች። ለስም ሰው ናት፣ ግን ከሰው ባህሪ ወጥታለች።
የአባቷ አላንስ ብሎ የሉል አባት አናንስ ብሏት ሉል ላይ በምግብ መርዝ መርዛ በላችው። የገዛ እህቷና የገዛ ልጇ ናት የመሰከረችው። ውድ ቤተሰቦች ሌላ ባዳ ሰው እንዳይመስላችሁ፣ የገዛ ልጇ በሉል ላይ የተጫወተች እሷ ናት። ምክንያቱም እኔ በዛ ሰዓት ለሰራተኛዋ እንደዛ ብላ ስትነግራት እኔ ክፋት አልመሰለኝም ነበር። አሁን መጨረሻ ላይ ነው ያወቅኩት። ስለዚህ እናቴ በዙሪያ በሙሉ ክፋት ብቻ ነው። ጥሩ ነገር የምሰራው ስራ የለም። የምሰራቸው ስራዎችን በሙሉ እንዳለ መጥፎ ስራዎች ናቸው። እኔ እናቴ ብትመጣም እናቴ ብዬ አልቀበላትም። ምክንያቱም አንድ የሚያስደስት ስራ የላትም፣ አንድ ጥሩ ስራ የላትም። እናቴ የምሰራቸው ስራዎች በሙሉ እንዳለ በሰው ህይወት ላይ የምትጫወት፣ ሰውን ህይወት መቅጠፍ፣ ሰውን ወደ ኋላ ለማስቀረት የምትጥራቸው ጥረት አይደለም። ስለዚህ እናቴ ያለችበት ቦታ አላቅም፣ ግን የእሷ ጓደኛ አለች ከእሷ ጋር አብሮ ስራ የሚሰሩ። እሷ ቁጥር ሰጣችሁና እሷ ቤት እንሂድና ምናልባት እሷ ልታቅ ትችላለች እንጂ እኔ እናቴ የት እንደገባችና የት እንደወጣች አላቅም። እኔ ካሁን በኋላ እናትም የለኝም። የሉል ያልተመለሰች እናት ለእኔ አትመለስም። ሉል ምን በድለዋት ነው ይህን የምታረገው? እውነቷ ነው። ሉል ምን አድርጎ ነው? ሰርቶ ስለበላ፣ ቤተሰቦችን ከፍ ስላደረገ፣ ቤተሰቦችን በሰላም ስላኖረ፣ ለምን ኖረ? ለምን እናቱ ከፍ አለች? ለምን እናቱ ተደሰተች? ለምን ቤተሰቦቹ ሰብሰብ አድርጎ ለምን ያዘኮ ነው? በቃ እሷ ሆነ ብላ ሉልን ለማጥፋት ነው የተነሳችው። ግን ጥሩ አይደለም፣ ጥሩ አይደለም። ሰው ሲያልፍለት ደስ ይላል እንጂ በዚህ ልክ ሙራድዋ ሞላላት። ግን የእጇ ታገኘዋለች በቅርብ። ዛሬ ተደብቃለች። የትን ጉድጓድ ውስጥ ብትገባ ከነ ሰይጣኖቿ እስቤት ትወራወራለች። በሉል ህይወት ላይ እንደዚህ ተጫውታማ መቼም በደስታ አትኖርም። እመኑኝ እላችኋለሁ። ውድ ቤተሰቦቼ የዛሬ ያለን ቪዲዮ ይሄም ነበር። የዛሬ መረጃ ይሄ ነበረ። ሉልን ደግሞ በቅርብ እንደሚመጣ ተስፋ እናደርጋለን። ሰብስክራይብ አድርጉ፣ ላይክ አድርጉ። ወዳችኋለሁ። መልካም ቀን ውድ ቤተሰቦቼ።